الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته. شيخ سعيد حسين يا شجر كتما مجلس مكتل بريزيدنت، شيخ محمد طاهر يا إثيوبيا اسلمنا قداش تقلي مكربيت يا علماء مكربيت أبال، شيخ عمر جمال يا بيتل يا تقوى مسجد إمام، يا إيمان إسلامي محبر يا دايركتوروش بورد، يا إيمان إسلامي محبر يا أكاديميك سنت، يا تمرقي تماري بيت سبوج، تمرقي تماريوج ዱዓቶች ጥሪ የተደረገላችሁ እንግዶችና ክቡራትና ክቡራን እንኳን ደህና መጣችሁ ለማለት እንወዳለን። የሸሪዓ ዕውቀትን መማር እምብዛም በሆነበት ዘመን ላይ ካላችሁ ጊዜና ገንዘብ ቀንሳችሁ የአላህን ፊት በመሻት የተለያየ መርሃ ግብር የሸሪዓ ዕውቀትን ስትማሩ ቆይታችሁ ዛሬ ለምትመረቁ ተመራቂ ተማሪዎች እንኳን ደስ ያላችሁ ለማለት እወዳለሁ። ከእናንተ ጋር ብዙዎች ጀምረዋል። ነገር ግን ዛሬ ላይ እናንተ ለዚህ ምርቃት ደርሳችኋል። ይህንን ስሜት እናንተው ታውቁታላችሁ። እነኚህን ተመራቂ ተማሪዎች ደግሞ ካላቸው ጊዜ ላይ ቀንሰው ከገንዘባቸው ቆርሰው በኢማን ኢስላማዊ ኮሌጅ እንዲማሩ የላኩ ለነፍሶቻቸው ሲታትሩ ከርመው ዛሬ ላይ እንዲመረቁ ላበቁ ወጣቶች ብዙ ቦታ የሚውሉበት ቦታ እያለ የኢስላማዊ ዕውቀት መገብየት ዋጋን ተረድተው ኢማን ኢስላማዊ ኮሌጅን መርጠው ልጆቻቸውን ወንድሞቻቸውን እህቶቻቸውን በኢማን ኢስላማዊ ኮሌጅ እንዲማሩ የላኩና ዛሬ ለሚያስመርቁ የተመራቂ ተማሪ ቤተሰቦች ለእናንተም ዛሬ ትልቅ ቀን ነውና እንኳን ደስ ያላችሁ ለማለት እንወዳለን። እባካችሁ ሞራል ስጡልን። ኢማን ኢስላማዊ ኮሌጅ ኢማን ከሚገኝባቸው መሰረቶች መካከል አንዱ የሸሪዓ ዕውቀትን ማስተማርና ማስፋፋት መሆኑ ይታወቃል። በዚህም መሰረት ላለፉት ከ10 ዓመታት በላይ በቁርአን፣ በሐዲስ፣ በፊቅህ፣ በተዝኪያ፣ በአረብኛ ቋንቋና በተርቢያ አብቅቶ ዛሬ ላይ የሚያስመርቃቸውን ተማሪዎች ከራሳቸው አልፈው ለቤተሰቦቻቸውና ለማህበረሰብ እንዲያበረክቱ በከፍተኛ የትምህርት ጥራት ሚዛናዊ የሆነ የእስልምናን ትምህርት ሲያስተምሩ ከርመው ዛሬ ላይ ትልቅ የስኬት ውጤት ላይ ደርሰው ያስተማሯቸውን ተማሪዎች እያስመረቁ ይገኛልና የተመራቂ ተማሪዎቻችንን የምርቃት ፕሮግራማችንን በይፋ መከፈቱን አበስራለሁኝ። ይህንን ፕሮግራም የምንጀምረው በቁርአን ይሆናል። ይህንን ቁርአን እንዲያነብልን ወደ መድረክ የምጋብዘው የኢማን ኢስላማዊ ኮሌጅ መምህር የሆኑት ኡስታዝ ጀውሃርን ይሆናል። እባካችሁ ኡስታዝ ጀውሃርን ወደዚህ ሸኙልኝ። አመሰግናለሁ። ኢማን 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 أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة
وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. إيمان 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 ኡስታዝ ጀውሃር ሱልጣንን እጅግ አድርገን እናመሰግናለን። ቤተሰባችሁን የምታስመርቁ የኢማን ኢስላማዊ ኮሌጅም አስተዳደሮችም በድጋሚ እንኳን ደስ ያላችሁ ለማለት እንወዳለን። ተከታይ የምናደርገው የኢማን ኢስላማዊ ማህበር ዋና ስራ አስፈጻሚ የሆኑትን ኡስታዝ መሐመድ ሙራድን የማህበሩ ስራ አስኪያጅን ወደ መድረክ በመጋበዝ የእንኳን ደህና መጣችሁ መልእክትና የእንኳን ደስ ያላችሁ መልእክትን እንዲያደርሱልን በክብር ጋብዛለሁኝ። ኡስታዝ መሐመድ ሙራድን ወደዚህ ጋብዛለሁ። ባካችሁ አክብራችሁ ሸኙልኝ። إيمان 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 بسم الله الرحمن الرحيم الحمد لله الذي بنعمته تتم الصالحات وبفضله تكتمل المساعي والمكرمات والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين. شيخ طاهر محمد የኢትዮጵያ ዑለሞች ምክር ቤት አባል፣ ሼክ ሰዒድ ሁሴን የሸገር ሲቲ ከተማ መጅሊስ ምክትል ፕሬዝዳንት፣ ኡስታዝ ኑር አህመድ ጀማል የኢማን ኢስላማዊ አሶሲዬሽን ቦርድ ምክትል ሰብሳቢ፣ ክቡራን የሀገራችን የእስልምና ሊቆች፣ አኢማዎች፣ ዱዓቶች፣ ጥሪ የተደረገላችሁ እንግዶች፣ የተለያዩ ድርጅቶች ኃላፊዎችና ድርጅቶቻችሁን ወክላችሁ የተገኛችሁ እንግዶች፣ የማህበራችን አመራሮችና ሰራተኞች፣ ክቡራን መምህራን፣ የተማሪዎቻችን ወላጆችና ቤተሰቦች እንዲሁም የዕለቱ እንቁዎች እጩ ተመራቂ ተማሪዎች ዛሬ በዚህ የተማሪዎች የምርቃት ፕሮግራም ላይ ለመታደም ስለተገኛችሁ እያመሰገንኩ በራሴና በኢማን ኢስላማዊ ማህበር ስም እንኳን ደህና መጣችሁ፣ እንኳን ለዚህ ልዩ ቀን አደረሰን አደረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢማን ኢስላማዊ ማህበር ከተቋቋመበት ጊዜ ጀምሮ ላለፉት 23 ዓመታት ለኢትዮጵያ ሙስሊሞች የሚገባና የሚመጥን ሁለንተናዊ አገልግሎት ለማቅረብ አንግቦ የተነሳውን ዓላማ ለማሳካት በርካታ እንቅስቃሴዎችን ሲያደርግ ቆይቷል። ዱዓቶችን በማሰልጠንና የዑለሞችን አቅም በማሳደግ የተጀመረው ጥራት ያለውና ሚዛናዊ የሆነ የሸሪዓ ትምህርትን የማዳረስ ጥረት ፍሬ አፍርቶ ላለፉት ጥቂት ዓመታት ኢማን ኢስላማዊ ኮሌጅን በመመስረት ከሰርተፊኬት እስከ አድቫንስድ ዲፕሎማ ባሉ እርከኖች ተማሪዎችን እየተቀበለ ሲያስተምር ቆይቷል። በአንድ ክፍል የተጀመረው የሸሪዓ ትምህርት አድጎ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎች በሁሉም የትምህርት አማራጮች ማለትም በመደበኛ፣ በማታ፣ በቅዳሜና እሁድ፣ በርቀት እንዲሁም በኦንላይን መርሃ ግብሮች እያስተማረ እስካሁን በርካታ ዙሮችን ያስመረቀ ሲሆን ዘንድሮም 725 ተማሪዎችን ለማስመረቅ እዚህ ተገኝተናል። የዛሬ እጩ ተመራቂ ተማሪዎች ከአዲስ አበባ በአድቫንስድ ዲፕሎማ መርሃ ግብር 112፣ በዲፕሎም መርሃ ግብር 197፣ በክረምት መርሃ ግብር 223፣ በአረብኛ ትምህርት 4 ሲሆኑ ከነዚህ ውስጥ 138ቱ በመደበኛ፣ 175ቱ በርቀት እንዲሁም 223ቱ በክረምት መርሃ ግብሮች ተምረው ያጠናቀቁ ሲሆን በአጠቃላይ 536ቱ እጩ ተመራቂዎች ከአዲስ አበባ ናቸው። ከአዲስ አበባ ውጭ ባሉ ቅርንጫፎቻችን ማለትም በደሴ 90 ዑለማዎችን በልዩ ፕሮግራም፣ 16 በርቀት፣ 48 በክረምት በድምሩ 154 እጩ ተመራቂዎችን ከደሴዎች ማግኘት ችለናል። እንዲሁም በሌላኛው ሶስተኛው ቅርንጫፋችን በበደሌ በርቀት መርሃ ግብር 35 እጩ ምሩቃንን አድርሷል። በአጠቃላይ 725 የዛሬ ተመራቂዎች ለዚህ ቀን በቅተዋል። ባለፉት ጊዜያት ይህንን ለማሳካት በነበረን ጉዞ በርካታ አዳጋችና አስቸጋሪ ነገሮች የነበሩ ቢሆንም
ትምህርት የአንድ ህዝብ እድገት መሰረት ከመሆኑ ባሻገር ኢቅራ ኑን ወልቀለም ወማ يسطرون የሚለውን ሰማያዊ አዋጅ የመከወን መለኮታዊ ኃላፊነት ስላለብን ትምህርት ተቋምን ማቋቋም ማገዝና መደገፍ የኢማን እስላማዊ ማህበርና ደጋፊ ቤተሰቦቹ ለዲናቸው የሚያበረክቱት ትንሹ ግን የተቀደሰ አበርክቶ እንደሆነ ስለምናምን ሁሉንም ተግዳሮቶች በመቋቋም እዚህ ለመድረስ በቅተናል። አልহামዱሊላሂ ረቢል ዓለሚን። በሂደቱም ኢማን የብዙ ሙስሊም ህብረተሰብን ቤት አንኳኩቶ በመግባት ሚዛናዊ አስተሳሰብን በማሰራጨት ረገድ ከፍተኛ ቅቡልነትን ማትረፍ የቻለ ተቋም ለመሆን ችሏል። ዛሬ 725 ተማሪዎች ትምህርታቸውን አጠናቀው እዚህ በእኛ ፊት ሲቆሙ ለኮሌጃችን ታላቅ ውጤት ለማህበራችን ደግሞ ከፍተኛ እርምጃ ነው። እነዚህ ተማሪዎች በሸሪዓና እስላማዊ ጥናት ዘርፍ ያለውን የአረዳድ ክፍተትና የሰው ኃይል እጥረት በመቅረፍ ረገድ ከፍተኛ ሚና የሚጫወቱ የማህበረሰባችን ተስፋዎች ይሆናሉ። በቆይታችሁ ያገኛችሁትን ዕውቀት የህዝበ ሙስሊሙን አንድነት የምታጠናክሩበት እንዲሁም በትዕግስትና ጥረት የሙስሊሙን ህዳሴ የምታበስሩበት ማማ ላይ የምትወጡበትን ትምህርት እንደምትቀስሙ እምነታችን ነው። እንዲህ አይነት የደስታ ቀኖች ግን የብዙዎችን ድካም ጥረትና እንቅልፍ አልባ ሌሊቶችን ይፈልጋሉ። እነዚህን አካላት ማመስገን አስፈላጊ ይሆናል። የመጀመሪያዎቹ የዕለቱ ባለቤቶች እጩ ተመራቂ ተማሪዎች ናቸው። እናንተ ተማሪዎቻችን ዛሬ ቆማችሁ ትምህርታችሁን በክብር ያጠናቀቃችሁ የቆማችሁበት ጊዜ ታላቅ የህይወታችሁና ታሪካችሁ ትልቅ አጋጣሚ ነው። በአላህ እገዛ በእናንተ ያላሰለሰ ጥረት ትዕግስትና ትኩረት የተቀረጸ ክስተት ነው። ይህ እንደ ግል ክብር ብቻ ሳይሆን ለኮሌጃችሁ ለሀገራችሁ እና ለህዝባችሁ ከፍተኛ ውጤት ነው። እናመሰግናችኋለን። እጩ ተመራቂ ተማሪዎች የእውቀትን መንገድ ጀምራችኋል እንጂ አላጠናቀቃችሁምና ቀሪውን ጉዞ በተለመደው ትዕግስትና ጥረት እንድትቀጥሉበት ኢማን አደራ ትላችኋለች። ክቡራን መምህራን ሌሎች ተመስጋኞቻችን ናችሁ። ለዚህ ክብር እንዲበቁ ያደረጋችሁትን ጥረት በቃላት መግለጽ ይከብደናል። በእውቀት ተማሪዎቻችሁን ስታንጹ በመልካም ስብዕናችሁ የማህበራችንና የኮሌጃችንን መልካም ስሞችና አምባሳደሮች ሆናችሁ የተማሪዎቻችሁ ብቻ ሳይሆን የማህበራችን ታሪክ ውስጥ የማይፋቅ አሻራ አኖራችኋልና እናንተንም ከልብ ማመስገን እፈልጋለሁ። አላህ መልካም ምንዳችሁን ይክፈል። ጀዛኩሙላሁ ዐና ኩለ ኸይር። ሌሎቹ ወላጆችና ቤተሰቦች ናቸው። በከባድ ችግር ውስጥም ቢሆን ልጆቻችሁን ወንድምና እህቶቻችሁን እንዲሁም የትዳር አጋሮቻችሁን ትምህርት እንዲያገኙ ሁለንተናዊ ድጋፍ ስታደርጉ የነበራችሁ ወላጆች፣ የእጩ ተመራቂ ቤተሰቦች ጥረታችሁ ይኸው ፍሬ አፍርቷልና እንኳን ደስ አላችሁ። ማህበራችን ዓላማው ማስተማር ብቻ ሳይሆን በሚዛናዊ አስተምህሮ የሙስሊሙን ውህደት ወይም አንድነት ማረጋገጥ እንዲሁም ተሻጋሪና ዘላቂ የሆነ እሴት መፍጠር በመሆኑ የዛሬ እጩ ተመራቂዎች፣ የተመራቂ ቤተሰቦች፣ የተለያዩ ተቋማት መሪዎችና የህዝበ ሙስሊሙ ጉዳይ ያሳስበኛል ለሚሉ ሁሉ የኢማንን ጉዞ በማገዝ ያለንበትን ነባራዊ ሁኔታ የመቀየር ታሪካዊ አጋጣሚ ተመቻችቷልና የኢማን ቤተሰብና ደጋፊ በመሆን አሻራችሁን እንድታኖሩ የከበረ ጥሪን አስተላልፋለሁ። እጩ ተመራቂዎችና የተመራቂ ቤተሰቦች በድካሚ እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢማን 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 ኢማን። ተከታይ የምናደርገው ደግሞ በኢማን እስላማዊ ማህበር ስር የሚገኘው የኢማን እስላማዊ ኮሌጅ ነው። ኢማን እስላማዊ ኮሌጅ ዛሬ ተማሪዎቹን እያስመረቀ ይገኛል። የዚህ ኮሌጅ ዋና ፕሬዝዳንት የሆኑት ዶክተር መሐመድ ዘይንን ወደዚህ ጋብዛለሁ። እባካችሁ በከፍተኛ ክብር ወደዚህ ሸኙልኝ። አመሰግናለሁ። ኢማን 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 ኢማን። أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي علم بالقلم علم الإنسان ما لم يعلم. والصلاة والسلام على سيدنا ونبينا وحبيبنا وقرة أعيننا محمد صلى الله عليه وسلم خير من علم وتعلم وعلى آله وصحبه أجمعين. أصحاب الفضيلة العلماء والدعاة
أصحاب السعادة من الشخصيات الكريمة، أولياء الأمور، إخواني الخريجين وأخواتي الخريجات، الحضور الكريم، السلام عليكم ورحمة الله وبركاته. يشرفني ويسعدني أن أرحب بكم جميعا في هذا اليوم المبارك. نقف جميعا على أعتاب لحظة تاريخية، لحظة تجسد ثمرة سنوات من الجد والاجتهاد، لحظة تخريج كوكبة من أبناء كلية الإيمان الإسلامية الذين حملوا مشاعل العلم وتسلحوا بنور الإيمان واستعدوا ليكونوا لبنات بناء في مجتمعهم وروادا في ميادين الدعوة والعلم والخدمة. إن كلية الإيمان الإسلامية لم تكن يوما مجرد مؤسسة تعليمية، بل كانت منارة للعلم الشرعي وغرس القيم وتكوين جيل يحمل هم الأمة ويعمل على نهضتها ويجعل من العلم والعمل سبيلا إلى رضا الله سبحانه وتعالى وخدمة خلقه. وهي اليوم تخرج الدفعة 15، تؤكد رسالتها الراسخة أن تكون منارة للعلم وقلعة للدعوة ومحدا لتخريج جيل يحمل هم الأمة ويصون هويتها ويجدد في الناس عهد الإيمان. أيها الأحبة، إننا اليوم لا نحتفل فقط بنجاح إخواننا وأخواتنا، بل نحتفل أيضا بوفاء أساتذتهم وبدعم أوليائهم وبعطاء هذه الكلية التي أثبتت أنها قادرة على تخريج نماذج مشرقة تحمل رسالة الإسلام في قلبها وتجسد في سلوكها وتنشرها بالحكمة والموعظة الحسنة. أيها الخريجون والخريجات، أمل هذه الأمة وسفراء هذه الكلية، فكونوا كما قال الشاعر: وإذا كانت النفوس كبارا تعبت في مرادها الأجسام. أنتم اليوم تبدأون مرحلة جديدة، فكونوا كما أعدناكم دعاة بالخلق قبل القول، وكونوا أمناء على ما تعلمتم، أوفياء لمن علمكم، رحماء بمن حولكم، واثقين بأن طريقكم هو طريق الأنبياء. أيها الخريجون والخريجات، أنتم اليوم تقفون على أعتاب مرحلة جديدة، مرحلة تتطلب منكم أن تكونوا رسلا للعلم وسفراء للقيم، وأن تترجموا ما تعلمتموه إلى واقع نافع ومثمر. أوصيكم بنقاط آتية: أولا، الإخلاص في العمل، اجعلوا نيتكم خالصة لله في كل ما تقدمونه، فبالإخلاص تبارك الجهود وتثمر الأعمال. ثانيا، طلب العلم المستمر، لا تجعلوا التخرج نهاية المطاف، بل بداية لطريق طويل من التعلم والتطوير، فالعلم لا يقف عند شهادة. ثالثا، خدمة المجتمع، كونوا فعالين في مجتمعكم، ابحثوا عن مواطن النفع وكونوا جزءا من الحل ولا تكونوا جزءا من المشاكل. وكما هو دأب كلية الإيمان الإسلامية، وكما هو دأب طلاب كلية الإيمان الإسلامية، احترام الآخر والتعاون فيما بينهم. احترموا اختلافات الناس وتعاونوا على البر والتقوى، فبالتسامح والتعاون تبنى الأوطان. وفي الختام نسأل الله سبحانه وتعالى أن يبارك في هذه الكلية وفي إدارتها وفي أساتذتها وفي طلابها، وأن يجعلها منارات هدى في زمن كثرت فيه الظلمات، وأن يوفق خريجيها لما فيه خير الدنيا والآخرة، وجزاكم الله خير الجزاء. يتكبراتشو يا إيمان إسلاماوي محابر بورد أبالات، يتكبراتشو علموቻችን ዱዓቶቻችን ብርቅዬ የእስላምን ባንዲራ የምታው ለበልቡ ኡስታዞቻችን እንዲሁም የተመራቂ ተማሪዎች ቤተሰቦችና
የዛሬው ሙሽሮቻችን ሁላችሁም እንኳን ደስ ያላችሁ ለማለት እወዳለሁ። ሐቂቃ እንግዲህ ኢማን በየአመቱ እያስመረቀ ያለው ተሰማላችሁ ታያላችሁ። ዛሬ 700 አካባቢ ተማሪን ስናስመረቅ በባለፈው አመት 800 ከዛም በፊት 900 እያለ በየአመቱ እያስመረቀ ነው ያለው። ላሳውቃችሁ የምፈልገው ኢማን እስላማዊ ማህበር ብቸኛ ማህበር ነው ማለትን እችላለሁ። እየሰራ ያለው ስራ በመቶዎች ሳይሆን እየደረሰ ያለው ማህበረሰቡ አካባቢ ላይ በሚሊየን የሚቆጠሩና በሀገሪቷ ላይ አጠቃላይ ደርሶ ማህበረሰብን እያገለገለ እየኻደመ የሚገኝ ማህበር ነው። ምን ትላላችሁ? ባለፈው አመት ያቀረብኩ ይመስልኛል ይሄ ሪፖርት በሁለት አመት ብቻ 17000 አካባቢ ሰዎችን ወደ ዲነል ኢስላም ያመጣ ትልቅ የሆነ ማህበር ነው። ለዚህም ነው ብቸኛው ማህበር ነው በኢትዮጵያ ውስጥ ልል የቻልኩትና አላሁ አክበር አላሁ አክበር። ቁጥሩን ሰምታችኋል። 17000 ሰዎችን በሁለት አመት ጥረት ውስጥ ብቻ ወደ ዲነል ኢስላም የጠራ ነው። ወደ ኮሌጁ ስንመጣ ብቸኛው ኮሌጅ ነው ብዬ እናገራለሁ ብዙ ጊዜ። ለምንድነው ብቸኛ የምትለው ካላችሁኝ ሁሉም ማህበረሰብ በሚፈልገው ቋንቋ አፋን ኦሮሞን የሚችል በኦሮምኛ፣ አማርኛ የሚችለውን በአማርኛ፣ በአረበኛ መማር የሚፈልገውን በአረበኛ እያስተማረ የትኛውንም ኮሌጅም ሆነ ዩኒቨርሲቲ በየአመቱ 700 800 የሚያስመርቅን ኮሌጅ ስለማላቅ ሐቂቃ ማህበረሰባችን የሚያሳየን ይሄ ምንድነው ምን ያክል ለዕልም ጥማት እንዳለ ምን ያክል ፍላጎት እንዳለው የሚያሳየን ስለሆነ ኮሌጃችን አሁንም በትጋት እየሰራን ያለው አሁንም እያስመረቀን ያለው አሁንም እያስተማረን ያለውና እዚህ ቦታ የታደማችሁና ውጭ ሀገር ሆናችሁ ከኛ ጋር ዛሬ እየተመረቃችሁ ያላችሁ ውጭ ሀገር ሆናችሁ ይሄን ፕሮግራም የምትከታተሉ ሁላችሁም የኢማን ቤተሰቦችና የኢማን አምባሳደሮች እንድትሆኑ ጥሬን ከዚሁ ለማስተላለፍ እወዳለሁ ኢንሻአላሁ ተዓላ። በስተመጨረሻም የዛሬ ሙሽሮች የዛሬ ተመራቂዎች እንኳንም አላሁ ሱብሓነሁ ወተዓላ ለዛሬው ቀን አበቃችሁ። ሲመዘገቡ ተማሪዎች በሺህ ተማሪዎችን እንመዘግባለን። ብዙ ጊዜ የርቀት ትምህርት ላይ ኦንላይን ላይ አፕላይ የሚያደርጉ የሚማሩ ሰዎች 2000 3000 ሰዎች ይሆናሉ። የሚመረቁና የሚጨርሱት ግን ዛሬ እንደምናየው እንደምትሰሙትም በመቶ የሚቆጠሩ ሰዎች ናቸው። እድለኞች ናቸው እዚህ የሚደርሱትና እንኳንም አላሁ ሱብሓነሁ ወተዓላ ለዛሬው እድል አበቃችሁ፣ እንኳንም ተመረቃችሁ። ሐቂቃ ደከመኝ ሳትሉ ሰለቸኝ ሳትሉ በዝናቡም በፀሐዩም ባለው ሐያት ውስጥ በዚህ ችግር ዲነል ኢስላምን ፍለጋ ዲንን ለማወቅ ለዲነል ኢስላም ለመኻደም እያደረጋችሁ ያላችሁ ጥረት እጅግ በጣም የሚያስደስት ነውና አላህ ይቀበላችሁ። ለወደፊትም በኢኽላስ በተማራችሁት ነገር እንድታገለግሉ አደራ ለማለት እፈልጋለሁኝ። በማህበረሰባችን ውስጥ ደግሞ ስትኖሩ የኢማን ልምዱም ይሄ ነው። ሐቂቃ በማህበረሰብ ውስጥ ሲገባ ከማህበረሰባችን ጋር በመተጋገዝ በመዋደድ በመቻቻል እክትላፎችን ልዩነትን በማክበር ማህበረሰብ ውስጥ እየኖርን እየሰራን ነው የምንገኘው። በጣም የተዘነጉ ሰርቲፊኬት ያልተሰጣቸው ዘመኑ የሚፈልገውን ወረቀት ተብሎ ስያሜ ላይ ትልቅ እያሰኘ ያለውን ወረቀት የማግኘት እድልን ያጡ ዑለሞቻችንን ኢማን አልሐምዱሊላህ ረቢል ዓለሚን እነዛን ዑለሞች ባሉበት እየሄደ ወደ ዘመናዊነት እያመጣ በሐለቃ ላይ ያላገኙትን ኮርስ እያስተማረ ሰርቲፊኬት እየሰጣቸው ወደ ዩኒቨርሲቲ ዓለም እየገቡበት ያሉበት ተጨባጭ አለ። ይሄ አልሐምዱሊላህ ረቢል ዓለሚን በጣም ትልቁ ስራ በጣም የሚያስደስት የኢማን ኮሌጅ ስራ ነውና ከመሻይኾቻችን በኢማን ሰርቲፊኬት ተንስተው ዲፕሎማን ይዘው ዛሬ ዲግሪ ተመርቀው ማስተርስ እየተማሩ ፒኤችዲ እየተማሩ ያሉ በርካታ መሻይኾች ሀገሪቷ ላይ አሉ ከሚባሉ መሻይኾች የዚሁ የኢማን ፍሬዎች ስለሆኑ አልሐምዱሊላህ ረቢል ዓለሚን ይሄ የኛም የናንተም የሁሉም የኢትዮጵያውያን ሚና ስላለበት ትልቅ ነገር ነው ኢማን እየሰራ ያለውና ኢማንን በዚህ መልኩ አውቃችሁ መማር የምትፈልጉ በሩ ክፍት እንደሆነና እንደምትማሩ ማህበሩም ጋር ሆናችሁ ደግሞ ለማገዝ የምትፈልጉ ሰዎች ቤታችን ክፍት ነው። ሐቂቃ ነው የምነግራችሁ። ኢማን ማለት ከፊል ሰዎች እንደሚያስቡትና እንደሚጠረጥሩት የተወሰነች ትንሽ ቡድን ብቻ የሚጠቀምበት ወይም የሚኖርለት ድርጅት አይደለም። ኢማን የኢትዮጵያን ሙስሊሞች በአጠቃላይ ማህበር ነው።
የሁሉም ሰው ነው ያለ አንድም ቡድንተኝነት ማንኛውም ሰው መጥቶ የሚማር ምንም አይነት መስፈርት የለንም ተማሪን ለመቀበል ምንም አይነት የምናስቀምጠው አንተ ይሄን ለብሰና አንተ እንዲሁን የምንለው ነገር የለም ማንኛውም ሰው ሸሃዳ እስከያዘ ድረስ በሁሉም እድሜ ከልጅ ጀምሮ እስከ አዋቂ እስከ ትልቆች የምናስተምርበት የምናገለግልበት ድርጅት ነው እገዛችንም እንደዛው ነው ትምህርታችንም እንደዛው ነው በሙኽሊስ ወንድሞቻችን የተቋቋመ ድርጅት ዛሬም በእኽላስ ቀጥሎ 23 አመት ደርሷል በእነዚህ አይነት ወንድሞች ለዲን الاسلام የሚኖሩ ወንድሞች በእነሱ ስለተመሰረተች ዛሬም ይቀጥላል ነገም ይቀጥላል ኢማን ኢንሻአላሁ ተዓላ ዱንያ እስካለች ይቀጥላል ብለን ተስፋ እናደርጋለን እናንተም ተጎናችሁ በመሆን እያገዛችሁን በዚህ ዓላማ ላይ አብረን ተረባርበን እንድናስቀጥለው አደራ ለማለት እወዳለሁኝ ዩኒቨርሲቲ ያልኩ የማወጀው ነገር አለ ዘንድሮ ስለሱ አልናገርም ቅርብ ጊዜ ትልቅ ፕሮግራም እናዘጋጃለን በኢዝኒላህ ተዓላ ስለዚህ እንኳንም ለዛሬ ፕሮግራም አደረሳችሁ እንኳንም አደረሰን በድጋሜ ተመራቂ ተማሪዎቻችን እንኳን ደስ ያላችሁ ጀዛኩሙላሁ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱ ኢማን 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 አልሐምዱሊላህ ረቢል ዓለሚን والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وأصحابه ومن اكتفى بهديه واستنى بسنته إلى يوم الدين السلام عليكم ورحمة الله وبركاته لتماريوج هنيئا لكم مبروك لكم إلى تشوالو عند ملكت ما استلم مفلقو إيمان مبالو قال كأركان الإيمان يتوسدي مسلنيال سلزيم ማንኛውንም ጊዜ ኢማንን መርሳትም የለብንም አንረሳውም ቃል የምንገባው ለኢማን ሁሌም ከውስጣችንም አይጠፋም በአካላችንም ደግሞ የሚያስፈልገንበት ጊዜ የሚያስፈልገውም ጊዜ ከሱ ጋርም ለማለት ይገልጻለሁ መጅልሳችንም ከዛሬ ጀምሮ ከኢማን ጋር ነን ሲል ኢማንም ደግሞ ከኛ ጋር እንዲሆን ይለት ይፈልጋል እናንተም ደግሞ ከመጅልሳችን ጋር አዲስ በመሆኑ ከኛ ጋር እንድትሆኑ በቀልብም በአካልንም እናንተን እንጠይቃለን ስለዚህ ኢማን ሲባል በጣም ህዝቡን እየኮተኮተ በየክፍለ ሀገሩ እየሄደ እያስተማረ መሆኑን በደንብ አውቃለሁ ሴቶችን እያስተማረ ትላልቅ ሰዎችን እያስተማረ ልጆችንም ደግሞ እያስተማረ ይገኛል ይሄኛው በጣም ሐቂቃ ከሆነ ትልቅ ጅሁድ ነውና ገናም ሙሉ ኢትዮጵያን ለማዳረስም እኛም ከናንተ ጋር ነን እንደ ሸገር ሲቲ ላለው ጀዛኩሙላሁ ኸይራን ወባረከላሁ ፊኩም ኢማን 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 بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي علم بالقلم علم الإنسان ما لم يعلم والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته كولو أسكدمي الله سبحانه وتعالى بنعمه برحمته ይህንን ዲን ሰጥቶን በእውቀት ጎዳና ላይ እንድንከተለው እንድንኖረው ያደረገን አልহামዱሊላህ ረብል ዓለሚን ውድ የኢማን ቦርድ ኃላፊዎች መስተዳደሩ በአጠቃላይ ውድ ተመራቂ ተማሪዎችና የተማሪ ቤተሰቦች ውድ ምእመናን ዛሬ በዚህ መልኩ እዚህ ቦታ ላይ ተገኝተን ስለሚመረቁ ተማሪዎች ስናወራ ትንሽ ወደ ኋላ ሄደን ታሪክን ስንዘክር ምታሰብ አይመስልም ነበር ሩቅ ነበር የሚመስል የነበረው ዛሬ በአዳራሾች በየአመቱ በመቶዎች ኢትዮጵያን ወገኖች ከጫፍ እስከ ጫፍ አሳትፎ
በዲን በተውሂድ በአኽላቅ የኮተኮታቸው ተማሪዎችን ለማስመረቅ የበቃው ይህ ታላቅ ተቋም ስመሰረት በአንድ ትንሽዬ ድርጅት ጥገኝነት ስር ነው የነበረው። ብዙ ወንድሞች እዚህ አሉ። እዚህ ደርሳል ብሎ የሚያስብ ሰው ወይም የሚገምት ሰው አይኖርም ነበር። ነገር ግን ጥቂት ወንድሞች የቆሙበትን ቦታ ሳይሆን ያዩ የነበሩት የሚደርሱበትን ሩቁን ቦታ በማየት የጊዜው ተጨባጭ ሁኔታ ሳይበግራቸው በአላህ Subhanahu Wa Ta'ala ላይ ያላቸው ተወኩላቸው የላቀ በመሆኑ ኢማንን ጀምሮ ብዙ ጣውረዶችን አልፎ ዛሬ ላይ በዚህ መልኩ ለማስመረቅ መብቃት ሐቂቃ ከአላህ Subhanahu Wa Ta'ala እገዛ ቀጥሎ ለዲናቸው ለኢስላም ለሙስሊም ወገኖቻቸው ህይወታቸውን የገበሩ የሰጡ ወንድሞች በመኖራቸው ነው። አላህ ጀዛችሁን ይክፈላችሁ። አላህ እንኳን ይህንን ፍሬ ለማየትም አበቃችሁ ለማለት ወዳለሁ። ውድ ወንድሞች ዲን የአላህ Subhanahu Wa Ta'ala ነው። አላህ ለዚህ ዲን ደግሞ ሁሉንም ሰው አይመርጥም። መመረጥን ይፈልጋል። ዲንን ለማገልገል መመረጥን ይፈልጋል። አላህ በቁርአን አላሁ يعلم حيث يجعل رسالته ይህንን ውድ ነገርን ይህንን ምርጥ ነገርን የሚያሸክመውን የሚሸልመውን ሰው አላህ ያውቃል። ለማንም ዝም ብሎ አይሰጥም። መመረጥን መሸለምን ይፈልጋል ዲንን ለማገልገል። ብዙ ሰው ሊመኝ ይችላል፣ ግን ብዙ ሰው አያገኘውም ማለት ነው። ኢማንም በዚህ ዓላማ በመነሳቱ ነብዩ አለይሂ ሰላቱ ወሰላም ቃል የገቡት ነገር አለ። ኢነላህ ሰይድኺሉ هذا الدين بيت مدر ووبر بعز عزيز أو بذل ذليل ይህ ዲን እያንዳንዱ ቤት ያንኳኳል አሉ ረሱል አለይሂ ሰላቱ ወሰላም። ስፈልግ ኃያሉን እንድንበረከክ በማድረግ ስፈልግ ደግሞ ደካማውን ኃይል በመስጠት ዲንን እያንዳንዱ ቤት እያንዳንዱ አካባቢ እንዲደርስ አላህ ያደርጋል። ከኛ የምትጠበቀው ጥረት ብቻ ነው ማለት ነው። ከኛ የምትጠበቀው ጁሁድ የምንችለውን ነገርን ማበርከት ነው። ኢማን ኢስላሚክ አሶሲዬሽን በትንሽ ወንድሞች ከዛሬ 23 ዓመት በፊት ሲጀመር ከሱ ጋር ስራ የጀመሩ በርካታ ድርጅቶች ከስመዋል። ኢማን ያለ መክሰሙ ዋንኛው ዓላማ ሁለት መሰረታዊ ነገሮች ይመስሉኛል በእኔ አረዳድ። አንዱ ትልቁ ነገር እይታው ሰፈርን አይደለም፣ መንደርን አይደለም፣ ቡድንን አይደለም። ከሁሉ ካልኳቸው ከሰፈር ከመንደር ከጠባብ አስተሳሰብና አመለካከት ከፍ ብሎ ሰፊውን እስላምን መመልከት መቻሉ ነው። ለዚህም ነው ከአዲስ አበባ ውጪ በብዙ ከተሞች ብዙ ልፋትን ለፍቶ ከአቅሙ በላይ ገንዘብን፣ ዕውቀትን፣ ጉልበትን፣ ሰዎችን ዲፕሎይ ያደረገ ብራንቾችን ከፍቶ ያስተማረ ያለው ከኢትዮጵያ አልፎ በዓለም ደረጃ ያሉ ኢትዮጵያውያን በቀላሉ ቤታቸው ቁጭ ብሎ በተለያዩ የሥራ አጋጣሚ ወደ ተለያዩ ሀገራት የሚሄዱ ወንድሞቻችን እህቶቻችን ዲናቸውን እንዲያውቁ አውቆ ሙስሊም እንዲሆኑ። ሙስሊም መሆንና አውቆ ሙስሊም መሆን ይለያያል። ሙስሊም መሆን ይቻላል። አውቆ ሙስሊም መሆን ግን ቀላል ነገር አይደለም። ይህ ነው አሁን ሰዓት ላይ ያጣ ነው። በውርስ ብዙዎቻችን ሙስሊሞች ነን። እስላም ዕውቀትን መሰረት አድርጎን ኢቅራእ ነው። ፈዕለም أنه لا إله إلا الله ነው። ሁለተኛው ኢማንን ለዚህ ደረጃ እንዲደርስ ያደረገው ትልቁ ነገር ጽናት ነው። ሰፊይታው ሁለተኛ ጽናት ነው። ብዙ ፈተናዎችን አሳልፈዋል።
ብዙ ፈተናዎችን አስተናግደዋል። ከውስጥም ከውጭም ከቅርብም ከሩቅም ከወዳጅም ከጠላትም። በእነዚህ ጊዜያት ውስጥ ግን ሳይንበረከክ በእነዚህ ጊዜያት ውስጥም ሳያወላውል ከግራ ከቀኝ የሚያላጉት አውሎ ንፋሶች ሳይበግሩት ለዛሬ እዚህ ደረጃ ላይ በቅቷል። ስለዚህ ውድ ምእመናን እስላም በእውቀት ላይ ካልተመሰረተ ሙሉ እስላም ሊሆን አይችልም። የውርስ እስላም የለም፣ የልምድ እስላም የለም። ለዚህ ነው ኢማን እያንዳንዱ ሰው ከህፃን እስከ አዋቂ ወንድ ሴት ከገጠር እስከ ከተማ እያንዳንዱ ሙስሊም ዲኑን አውቆ መተግበር አለበት፣ አውቆ ለእስላም መኖር መቻል አለበት በሚል ይህንን ጥረት እያደረገ ያለው። ስለዚህ ውድ ወንድሞች ምናልባት ይህ ተቋም ወደ ታላቅ ተቋም እያደገ ነው ያለው፣ ወደ ዩኒቨርሲቲ እያደገ ነው ያለው። የዛሬ ምናልባት በዲፕሎም በተለያዩ ሰርቲፊኬቶች የምትመረቁት ከዚህ በኋላ ከፍ ባለ መልኩ ደግሞ ዕውቀትን አካብታችሁ ለሀገራችሁ ለወገኖቻችሁ ልትተርፉ በምትችሉበት ደረጃ የምትመረቁበትም ጊዜ ሩቅ ስለማይሆን ለዛሬ እዚህ ደረጃ ያደረሳችሁ ወንድሞች እህቶች እንኳን ደስ አላችሁ ለማለት ወዳለሁኝ። የመጨረሻ መልእክቴ እባካችን እኛ ኢትዮጵያውያን በጋራ ያጣናው ነው የሚበዛው። ብዙ ነገር በጋራ ነው ያጣናው። ሙስሊም በመሆናችን ብዙ ነገር አጥተናል። እንደ ሀገር በሚመጥነን በሚገባን ቦታ ላይ አይደለም ያለ ነው። በእውቀት ኋላ ቀሮችንን 120 ሚሊዮን ህዝብ ቢኖር ኢትዮጵያ ውስጥ ምናልባት ከ50 እስከ 60 የምንሆን እኛ ሙስሊሞች ነን። ነገር ግን በሀገር ደረጃ የት ነው ያለ ነው? በኢኮኖሚ የት ነው ያለ ነው? ዛሬ በሀገሪቷ ያለው ማህበራዊ ሁኔታ ሰፊውን ቦታ እያዳረሰ ነው ያለው። ስንቱ ደርሷል እኛ ጋር። ዛሬ ሀገርን በመምራት ደረጃ ሀገር የጋራ ነው። ሁላችንም ኢትዮጵያውያን ነን። የዚች ሀገር ሁሉ ነገር ይመለከተናል፣ ክፉም ደጉም ነገር። በሀገር ተጨባጭ በሀገራዊ ጉዳይ የት ነው ያለ ነው? እስከ መቼስ ነው በእኛ ጉዳይ ሌሎች ሰዎች እየወሰኑልን ስለኛ ማያገባቸው የማይገዳቸው ሰዎች ስለኛ እንዲያስቡ ምዘልቀው? ዜጋ እስከሆንክ ድረስ ሀገርን ማገልገል አለብህ። ዜጋ እስከሆንክ ድረስ በሀገራዊ ጉዳይ ላይ በቁመትህ በልክህ ተሳትፎ ማድረግ መቻል አለብህ። አላህም የጣለብን አማና ይህ ነው። ወስተኽለፈኩም ፊሃ ወስተዕመረኩም ስለንኩ አላህ በእያንዳንዱ ቦታ ላይ ሂደህ መንገድ ሲሰራ ምን እያበረከትክ ነው ያለው? ሆስፒታል ሲሰራ የት ነው ያለው? እንደ ሀገር ትምህርት ቤት ሲሰራ የት ነው ያለው? አስተማሪዎች ሲመደቡ ስንት ነዛ ውስጥ ምን ያክል እያስተማርክ ነው ያለው? በዚህ ፐርስፔክቲቭ ነው መታየት ያለበት። ግን ብዙ ቦታ ያለው ችግር የተማርን አይደለንም፣ እየተሳተፍን አይደለንም። ሀገር ማለት ምን እንደሆነ የገባን አይደለንም። ሀገር ስትል ዝም ብለህ ፓስፖርት መያዝ አይደለም። ሀገር ብሎ ማለት ፋይዳ መታወቂያ ወይም ናሽናል አይዲን መያዝ ማለት አይደለም። ሀገር ማለት በሁሉ ባለህበት ቦታ ላይ ተሳትፎ ጎልቶ መታየት መቻል ማለት ነው። ሀገር ማለት ለምሳሌ አንድ ሰው ከሱቅ ሄዶ በገንዘቡ ዳቦ ሊገዛ ይችላል። ወይም ደግሞ በጋራ ዳቦ ተጋግሮ መጥቶ የሆነ ያክል ሰዎች ቁጭ ብሎ ስላይሱን ቆራርሶ ሊያከፋፍሉ ይችላሉ። እኛ ዛሬ የምንገኝ ያለነው ዳቦ ከተጋገረ በኋላ እባካችሁ ቁርሳችሁ ትንሽ ነገር ስጡን ብለን ልመና ላይ ነው ያለነው። መሆን ያለበት ግን ስንዴ ከሆነ ዳቦ የተጋገረው ከስንዴ ከሆነ ስንዴው ዘር ሲዘጋጅ ሲዘራ ሲደርስ ስታጨድ ሲወቃ ሲሰበሰብ መሳተፍ መቻል አለብህ። ገብቷችኋል? ይገባናል ወይ? እዛ ጋር መገኘት እንጂ እዚህ ዳቦ ጋር መተህ መለመር ያኔ ድርሻዬ ላቤ ይህንን ያክል ነው የሚገባኝ ይሄ ነው ብለህ ትናገራለህ። በሌለህበት ጉዳይ ላይ ግን ሲወረወርልህ እምቢ ማለት የለብህም። የተወረወረልህን ነው የምትቀበለው።
ከዚህ መላቀቅ የለብንም እንዴ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢማን 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 ዑለሞች አሉ፣ ዱዓቶች አሉ። ተከታዩን ንግግር እንዲያደርጉልን የምጋብዛቸው ደግሞ ሁላችንም የምናውቃቸው በተለይ በአፍሪካ ቲቪ ላይ ፈትዋ በመስጠት የምናውቃቸው የዑለሞች ምክር ቤት አባል የሆኑት ኡስታዝ ወሼኽ መሐመድ ጣሂርን ይሆናል። እሳቸውን ወደዚህ ጋብዛለሁ። ኢማን 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 السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد. أيها الكرام يتكبراتشو مشايخوج يتكبراتشو ولاجوج تمراكوج بكرمي الله نيا مسجن لزه الدين لابكان جتا الحمد لله رب العالمين. ራሱ ይሄ እንግዲህ በዚህ መልኩ ሙስሊሞች ተሰባስበን በአዳራሽ ተገናኝተን መታየቱም ራሱ ትልቅ ኒዕማ ነው። ተዛም አልፎ በዚህ በአማረ መልኩ ተምራችሁ የመጨረሻ ምርቃት ላይ ተሰባስቦ መገናኘት ይሄም ራሱን የቻለ ትልቅ የአላህ ስጦታ የሱ እድል ነው። ጀምዕየቱል ኢማን አልኢስላሚያ ብዙ አመትን እንዲያስቆጥር እየሰማን ነው። መጀመሪያው አካባቢ ላይ የአላህ ፍቃድ ሆኖ እኔም የተገኘሁባቸው ፕሮግራሞች ነበሩ። እዚህ ደረጃ ደግሞ ሲደርስ እንደገና ኩልየቱል ኢማን የሚለውን አንድ ወንድሜ እንደውም እየጠየቅኩ ነበር። ለመሆኑ ያቺ ጀምዕየቱል ኢማን አልኢስላሚያ የወለደችው ነው ወይንስ ራሱን የቻለ ለብቻው ነው ስል የዛችው የጀምዕያይቱ ልጅ ነው ታላቅ ልጇ ነው የሚል መልስ ነበር የተሰጠኝ። አልহামዱሊላህ ረቢል ዓለሚን በጣም ደስ ይላል። አሁንም ብዙ ልጆችን ማነው ጀምዕያዋ እየወለደች አገራችንን ሁሉ ማነው አዳራሽ በአሁኑ ሰዓት ያው እየሰማን እንዳለው የሀገር ውስጥ ማነው ቀርቶ በውጭም ያለውን ማነው ማዳረስ እንደሚቻል እያየን እየሰማን እየተገበርነው እንገኛል። አላህ ይህን ኒዕማ አላህ ያበርክትልን። ሌላው ይህ ኩልያ የሚያስመርቃቸውን ተማሪዎች የምስክር ወረቀት እየሰጠ እንደሆነ ነው እንግዲህ የምገነዘበው። ይህ ወረቀት መሰጠት ከጊዜው ጋር አብሮ ከመሄድ ማኳያ በጣም ብዙ ጥቅም ነው የሚሰጥ። ከአንድ ደረጃ ወደ ሌላ ደረጃ ለመተላለፍ አሸጋጋሪ የሆነ በጣም ትልቅ ነገር ነው። ስለ ሰርቲፊኬት ወይንም ስለ ሸሃዳ መኖር እንደኔ ሁለት ጊዜ ያጋጠመብኝ ነገር አለ። አስፈላጊነቱን በጣም አንገብጋቢ መሆኑን የመጀመሪያው ያው በአላህ ፍቃድ ሆኖ ወደ ሱዳን በመሄድበት ሰዓት በዛ አገር ላይ በዓለም ላይ ታዋቂ የሆነው ትምህርት ቤት ጃሚዓቱ አፍሪካ አልኢስላሚያ የሚባለው እንዳጋጣሚ ሆኖ የመጀመሪያ ትምህርት በሚከፈትበት ሰዓት ስብሰባ ላይ ማነው ተገኘቼ ባየሁት ሁኔታ በጣም ደስ አለኝና እዛ ገብቼ ለመማር በጣም ተሰማኝ፣ በጣም ተመኘሁኝ። ግን የሚያስፈልገው ሸሃዳ ነው። ያ ሸሃዳ ከየት ይምጣ? እስቲ ምናልባት በሽምግልና የሚገባው ከሆነ በሚል አማከርኩኝ። በዲን የተማርኳቸው ሰርቲፊኬቶችም ሆነ ወይንም ኢጃዛ የሚባለው ሁሉ በማሳይበት ሰዓት ምንም ቦታ ማነው አላገኘም። ማንበብ እንኳን ማነው ፈቃደኛ አልሆኑም። በቦታው ላይ የነበሩ ሰዎች ያ ሸሃዳ ከሌለ መቀጠል አይቻልም ሲባል እንዳጋጣሚ ሆኖ እዚሁ በአገር ላይ በነበርኩበት ሰዓት በባቲ በተሰጥቶ አቢ ዘር ቀን እያስተማርን የማታ እየተማርን ያሰረኛ ክፍል ሰርቲፊኬት ነበረኝና ያቺ ትዝ አለችኝ። ቶሎ አምጡልኝ ብዬ ማነው ላኩኝ። እንደማንም ተጣጥሬ ያቺ ወረቀት መጣች። ያቺ ይዤ ደግሞ አሁንም ወደ ምዝገባ ቦታ ትሄድ ይሄ የኛን ሀገር የ12ኛን ስለማይመጥን ስለዚህ መግባት የምትችለው ዲፕሎማ ነው እንጂ ጃሚዓው መግባት አትችልም፣ ዩኒቨርሲቲ አያስተምርም አሉ።
እኔማ ማነው ዩኒቨርሲቲ ነው እንጂ ሌላ ትምህርት አልፈልግም ብዬ አሁንም አመረርኩኝ። አያስገባህም ምንድነው መንገዱ? ከፈለክ እንግዲህ የሱዳን 12ኛን አጥንተህ ተመዝግበህ አጥና ተፈተነህ ታለፍክ መግባት ትችላለህ ተባልኩኝ። በጣም ቀኝ መንገድ ብዬ ተቀበልኩት። ያንን ተቀብዬ ተመዘገብኩ፣ አጠናው። አልহামዱሊላህ ያንን ፈተና በማለፍ ለዛ ለተመኘሁት ማነው ጃሚዓ ዩኒቨርሲቲ ለ4 ዓመት ያህል እንደማንኛውም ተማሪ ሆኜ የሌሊት ሙፍቲ የቀን ተማሪ በመሆን ያንን ጊዜ አሳልፍ ያለሁኝ። በጣም ደስ ከሚለኝ ሁሉ በጣም ያ ጊዜ ነበረ። አልহামዱሊላህ ረቢል ዓለሚን። እና ተዛ በመነሳት የጃሚዓው ሸሃዳ አገኘው። ተዛም ቀጥዬ ማስተርም እስከመያዝ ደረጃ የዋላህ እንግዲህ ያላለው ሆነና ሁላችንም እንደምታውቁት ሱዳን በአሁኑ ሰዓት ቀደም ባለው ጊዜ ችግር ላይ ሲገባ ከዛ ሀገር ላይ ማነው በመፈናቀል ወደ ሀገር ለመግባት ችለናል። እነዛን ወንድሞቻችንን በጣም ደግ አገር ሁሉን አሳታፊ ሁሉ የሚማርበት ትምህርት ቤት በአሁኑ ሰዓት ምን ደረጃ ላይ እንዳለ መቼም ሁላችሁም ተሰማላችሁ ብዬ ገምታለሁ። እሳቸውንም አላህ ይድረስልን፣ እኛንም አላህ ይጠብቀን ከእንደዚህ ያለው አደጋ። አገራችንን ሰላም አላህ አድርገው፣ ቀልባችንን ሰሊም አላህ ያድርግልን። የተማርነውን ነገር በሰርቲፊኬት ማነው መቀበል ትልቅ አረማማጅ ቅድም እንደተጠቀሰው ወደ ከፍተኛ ትምህርት ቤት ማነው ለመድረስ የሚያችለን ስለሆነ ይህም እንደቀላል እንመለከተው ማነው አይገባም። ጠንክረን እንግዲህ አሁን የተማራችሁም ወደፊትም የምትመዘገቡትም ጠቃሚ ነው። ከጊዜው ጋር አብሮ ማነው መጓዝ እንዳለብን ለማሳየት ፈልጌ ነው። ነብያችን አለይሂ ሰላቱ ወሰለም ኢዛ ማተ ኢብኑ አደም ይንቀጡ አመሉሁ ኢላ ሚን ሰላስ ሲሉ አንድ የሰው ልጅ ሲሞት የሥራ ማነው እንግዲህ ውጤቱ ወይንም አጅሩ ያቆማል፣ የሚያገኝበት ነገር የለም በሚል በአንድ ሐዲስ ላይ እንደተጠቀሰው 3 ነገሮችን ማነው ያስቀመጡ። አንደኛው ዒልም ነው፣ እውቀት ነው። አው ዒልሙን ይንተፈዑ ቢሂ ለሰው ልጅ ጠቃሚ የሆነን ጥሎ የሄደ ሰው አጅሩ ማነው አይቋረጥም ብለው ነብያችን ስለነገሩን ይህንን ማነው በማስተዋስ የተማርነውን ወደ ተግባር ማነው በመቀየር ያልተማሩትን ማነው እንዲማሩ በማድረግ በሴቱም በወንዱም በኩል በየአካባቢው በየቦታው እንደሚታይ በጣም አስደሳች ነገር በሴቶች በኩል ለመማርም በደዕዋም ዙሪያ ለማዳመጥ ለማድረግም ትልቅ ተሳትፎ ይታያል። የሴቶች መበጀት የሴቶች ማነው ጥሩ መሆን ለኡማው ለአጠቃላይ ለህብረተሰቡም ትልቅ እድል ነው። ይሄም አስደሳች ነገር ነውና ሁላችንም ወደፊት ማነው በመቀጠል ለሀገራችን ቅድም እንግዲህ ኡስታዝ ካሚል እንዳሉት ለሀገር ሸክም ሳይሆን ሀገርን ተሸክመን ወደ ከፍታ ማነው ከሚያደርሱ ሰዎች ለመሆን ሁላችንም ጥረት እናድርግ። የተማራችሁ ተማሪዎች የዛሬ ተመራቂዎች ትምህርታችሁን በረካ ያለው አላህ ያደርግላችሁ። እናንተንም የሚጠቅም ወላጆቻችሁንም ማነው የሚጠቅም ሀገርን የሚጠቅም ለሁሉ ማነው አስደሳች የሆነ እንግዲህ ፈርቀዳጅ ሁላችሁንም አላህ ያደርጋችሁ። ሌላው እንግዲህ ሁላችንም እንደምናየው እንደምናቀው በዓለም ላይ ያለው ሰቆቃና ማነው ችግር ከማንኛችንም የሚሰወር ነገር አይደለም። በተለይ በሙስሊሙ ህብረተሰብ ላይ የሚደርሰው ማነው ሰቆቃና በደል ከቀን ወደ ቀን ማነው እየጨመረ እየመጣ ነው። ይሄ ሁሉ መቼም የአላህ ፈተና ነው። ይህንን ፈተና ሁላችንም ከሚያልሱ ሰዎች አላህ ያርገን። ሐቂቀተን በትክክል ማነው በዳይሬክት እየተፈተኑ ያሉት ሰዎች እንደምናየው እንደምንሰማው እየተወጡት ነው። በርቀት የምናይ የምንሰማ ደግሞ ግን ፈተናውን እያለፍን አይመስለኝም። አቅማችን በቻለ ያህል ካላደረግን ዱዓ ካላደረግን ለወገኖቻችን አላህ ሰላምን እንዲሰጣቸው በጠላቶቻቸው ላይ ድል እንዲጎናጸፉ ዱዓም ማናደርግ ከሆነ የነሱንም ሐቅ የራሳችንን ሐቅ ማነው እንዳልተወጣን ስለሚታይ ወገኖቻችንን በተለይ ማነው በፊልስጢን በጋዛ እንግዲህ መስጂድ አልአቅሷ የነቢ መስራ ረሱልላህ የአላህ መላእክተኛ የሰገዱበት ያሰገዱበት ታላቅ ቦታ ሳሊፉል ሐረመይን ተወለቶቹ ሐሪማዎች ከመካ ከመዲና ማነው ቀጥሎ መስጂድ አልአቅሷ ነው። ያጠቃላይ የሙስሊሙ ሀብት ነው ማለት መስጂድ አልአቅሷ ሁሉም ነበር ተረባርቦ ያንን መጠበቅ የነበረበት። በአጭር ጊዜ ማነው ይሄን አላህ ያሳየን። ይሄንንም ድርጅት እየሰፋ
እየጨመረ ነው እየሄደ ሁልጊዜ ማነው አስደሳች ዜናዎችን የምናዳምጥ የምናያል ያድርገን። جعلني الله إياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. إيمان 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 ዛሬው ምርቃት ፕሮግራም በማየታቸው በጣም የተደሰቱት የመክፈያ ንግግራቸው ላይ የገለጹልን የኢማን እስላማዊ ኮሌጅ ፕሬዝዳንት የሆኑትን ዶክተር መሐመድ ዘይንን ይሆናል። እሳቸው ወደዚህ በመምጣት ለዛሬ ተመራቂ ተማሪዎች የቃለ መሐላ እንዲያስደርጉልን ወይም ደግሞ ቃል እንዲያስገቡልን ተማሪዎቻችንን የኮሌጁን ፕሬዝዳንት ዶክተር መሐመድ ዘይንን ወደዚህ ጋብዛለሁ። ኸይር ተመራቂ ተማሪዎች በያላችሁበት ትቆማላችሁ። ተመራቂዎች ብቻ ሁላችሁም ካላችሁበት ቆሙልን፣ ተቀምጦ ስለማይገኝ ማለት ነው። እህቶችም ከማዶ ሁላችሁም ትቆማላችሁ ኢንሻአላህ። ቃል የምናስገባችሁ የተለመደው ኢማን የሚፈልገው ከእናንተ ጋር ደግሞ ብዙ ካስተማረ በኋላ እንድትሆኑለትን የሚፈልገውን ነገር ነው ቃል የሚያስገባችሁ። ያ ማለት ባስተማርናችሁ ሚዛናዊ እና ሁለንተናዊ ትምህርታችንን በመተግበር ላይና ኡማውን ወደ አንድነት መጥራት ላይ ቃል እንድትገቡ ነው፣ ሌላ ነገር አይደለም። ስለዚህ ሁላችሁም ቀኝ እጃችሁ ወደ ላይ አድርጉልኝ ኢንሻአላህ። የተማርኩትን ሁለንተናዊና ሚዛናዊ ዕውቀት በኢስላማዊ እሴት በመተግበር የአላህን ውዴታ በመፈለግ ማህበረሰቡን አገለግላለሁ፣ አስተምራለሁ፣ የሙስሊሙን ኡማ አንድነት ለማጎልበት እሰራለሁ። በተማርኩት ዕውቀት ሳልገደብ ተጨማሪ ዕውቀትን ለመማር ሁልጊዜ እተጋለሁ። ወላሁ ዐላ ማ አቁሉ ሸሂድ። ጀዛኩሙላሁ ኸይር። አላሁ አክበር፣ አላሁ አክበር። ተመራቂ ተማሪዎች ያው በዶክተር እጅ መመረቃችሁ ተበስሯል ማለት ነው። በድጋሚ ለተመራቂ ተማሪዎች እና ለቤተሰቦቻቸው በሙሉ እንኳን ደስ ያላችሁ ለማለት እንወዳለን። መርሐባ። በዚሁ አያይዘን ወደ ሽልማት መርሃ ግብራችን ነው የምንሻገረው። ዶክተርን እዚህ ያቆይና ሌሎች ሸላሚዎችን ወደዚህ የመጋበዝ ይሆናል ማለት ነው። ቃላትን በዜማ ቅኝት ያዋዛ እነሆ ጥሪያችን እንደ ቢላል አዛን ጠጠርህን ለመጣል ከቶ እንዳታቅማማ ካንተ ደግፋለች እና ተጠራቅማ ኢማን 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 እንደ ዘምዘም ውሃ በረሃው ላይ ፈልቆ ጥም ከመቁረጥ ወዲያ እንደገና ጮልቆ ማየትን ሚያስናፍቅ ደግሞ ሌላ ጸጋ አልመን እነሆ ማልደናል ፍለጋ ዋስ ሆኖ መድረሻ ልክ እንደ ኑህ መርከብ ከአኺር ዘመን ማዕበል ቢታደግ በጥበብ ንቁ ለትውልዱ በቀለም የወዛ ሰው ሚበስልበትን የአላህ ቤት እናብዛ ኢማን
ኢማን ኢማን ኢማን ኢማን ኢማን ኢማን ኢማን ኢማን